ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ እግር ኳስ አንዳንዴ አሳዛኝ ነው ማለት ይቻላል። ምንም እንኳን ለአርሰናልና ለቡድኑ የእንግሊዝ ፕሪሚየር ሊግ ዋንጫን ያስገኘችውን ያችን የለንደን ስታዲየሟን የዌስትሃሟን ጎል ቢያስገኝም ሊያንድሮ ትሮሳርድ በመጨረሻ አርሰናልን ሊሰናበት ነው። አድማጮቻችን፣ ለአርሰናል ደጋፊዎች ይህንን መስማት አሳዛኝ ነው። ሙሉ በሙሉ ዝውውሩ ተጠናቋል። አድማጮቻችን፣ ሐሙስ በቤሺክታሽ ማሊያ የምናየው ይሆናል። ሊያንድሮ ትሮሳርድ እነዛን አስደሳች ጊዜያቶች ለአርሰናል ደጋፊዎች ሰጠ። አርሰናሎች ሲጠብቁት የነበሩትን የ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሸንፉ ያገዛቸው ሊያንድሮ ትሮሳርድ አሁን ኤሚሬትስን ተሰናብቶ ጉዞውን ወደ ቱርኩ ክለብ ቤሺክታሽ ያደርጋል። አንዳንድ የእግር ኳስ በቃ አሳዛኝ ነው። ከዚህ በፊት አርሰናሎች ሮቤርቶ ፔሬዝን እንዲሁም ደግሞ የማይረሳ የነበረው በአርሰናል ደጋፊዎች ልብ በጣም የሚታወሱ ተጫዋቾች አሉ። የፔሬዝ ስንብት ወደ ቪያሪያል ሲያቀና ከአውሮፓ ቻምፒዮንስ ሊጉ ሽንፈት በኋላ እንደነበር የሚታወስ ነው። ሌላኛው እንግዲህ ሊያንድሮ ትሮሳርድ ነው። ሳንቲ ካዙርላም እንደዚሁ የሚታወስ ነው። አርሰናልም ለትሮሳርድም በሰላም በጥሩ ሁኔታ መለያየት በጣም ወሳኝ ነው ሆኗል ማለት ይቻላል። አርሰናል የሚፈልገውን ወደ 17.5 ሚሊዮን ፓውንድ አግኝቷል። አርሰናሎች በዝውውር መስኮቱ ደስተኞች ናቸው። ትሮሳርድ አስተያየት ይጠብቁ ነበር። ትሮሳርድ ሙሉ በሙሉ ፍላጎቱ ተሳክቷል። 7 ሚሊዮን ዩሮ በአመታዊ ክፍያ 3 ዓመት ተጨማሪ 1 ዓመት ኮንትራትን የሚፈርም ይሆናል። ወደ አድማቻችን የትሮሳርድ ተተኪ ደግሞ ክሪስቶፈር ዞላስ ነው። ክሪስቶፈር ዞላስ እንግዲህ አስደናቂው የክለብ ብሩዡ የመስመር ተጫዋች በአርሰናሎች እይታ ባለፉት ጊዜያቶች እንደወደቀና አርሰናሎች በተለይ ደግሞ የቡድኑ መልመላ ክፍል ኃላፊ የሆነው ማውሪዚዮ ሚቼሊ ይህንን ተጫዋች እንግዲህ ላለፉት ጊዜያቶች በሚገባ መልምሎታል። በተለይ እንግዲህ ግሪክ በምታደርጋቸው ጨዋታዎች ላይ ተገኝቶ ተሳትፎ መልመላውንም አይቷል። ይህ ተጫዋች በጣም የሚገርም ተጫዋች ነው። አድማጮቻችን፣ በታዳጊ እድሜው እንግዲህ ወደ አርሰናል ሳይሆን በወቅቱ ወደ ኖርዊች መጥቶ በፕሪሚየር ሊጉ መጫወት ችሎ ነበር። ከኖርዊች በኋላ ግን ስኬታማ አልነበረም። ወደ ሌሎች ቡድኖች አቅንተዋል። ትሮሳርድን ያለውን ፍጥነት ይህ ተጫዋችማ የተሻለ ፈጣን ነው። ነገር ግን የትሮሳርድ አይነት ብስለት ላይ ሆኖ አይደለም ወደ አርሰናል የሚመጣው። 24 ዓመቱ ላይ ነው። ታዳጊ ነው የሚባል አይደለም። ነገር ግን ልምዱን ከፍ ማድረግ የሚችል ነው። አርሰናሎች ታዲያ 33 ሚሊዮን ፓውንድ ተጫዋቹን በመፈለግ ብዙ ቡድኖች ሞክረዋል። አንደኛው ዶርትመንድ ነው። ባለፉት ቀናቶች ኬረን አዲያሚን ካጣ በኋላ ይህንን ተጫዋች ለማስፈረም ሙከራ አድርገዋል። ነገር ግን ተጫዋቹ ፍላጎቱ አርሰናል ብቻ እንደሆነ ተናግሯል። ይህ እንግዲህ ለአርሰናሎች ጥሩ ዜና ነው ብዬ አስባለሁ። የዞላስን ንግግሮች ተጀምረዋል። ቡድንና ለቡድን ማለት ነው። 33 ሚሊዮን ፓውንድ አካባቢ አርሰናል የሚያስወጣው ይሆናል። ለክለብ ብሩዥ ሪካርድ ነው የሚሆነው። እንግዲህ አንዳንዴ እግር ኳስ አሁን ለምሳሌ ከቤልጅየም ሊግ ነው ብለን አርሰናል በቅርብ ጊዜ ሳምቢሮ ኮንጎን አመጡ፣ ከአንደርሌክት አልተሳካለትም። ክለብ ብሩጅ ደግሞ ጥሩ ተጫዋቾችን ሽጦ ደግሞ ውጤታማነቱን አይተናል። ለምሳሌ እኔ በምሳሌ የምሰጠው የብሬንፎርዱን አጥቂ ነው አይደለ? የብሬንፎርዱ አጥቂ በጥሩ ፐርፎርማንስ የሚነሳ ነበር። ምክንያቱም በምንድነው ኢጎር ቲያጎን ከዛ ሊግ በቀጥታ መጥቶ ነው የተለየ ተጽዕኖ ነው ያየነው። ስለዚህ አሁንም ቢሆን የተለየ ብቃቱን እናያለን ብዬ አስባለሁ። ነገር ግን በዚህ ስብስብ ውስጥ ለአርቴታ ማስጨናቂ አይሆንም። በሚገባ ሽፋኖችን መስጠት የሚችል ተጫዋቾችን ማሳረፍ የሚችል በሶስቱም ቦታዎች መሰለፍ መቻሉ ጥሩ የሚባል ብቃት ነው። ሊንካፕ ፕሌው እንደ ትሮሳርድ ጥሩ የሚባል ነው። ከሳጥኑ ውጭ ጥሩ ሹት የማድረግ አቅም አለው። ስለዚህ አርሰናሎች ከነዚህ ሁኔታዎች በሚገባ ከዞላስ ዝውውር የሚጠቀሙ ይሆናል። ነገር ግን የአርሰናል የግራ መስመር ዋነኛው የዝውውር ኢላማ የሆነውን በሚቀጥሉት ቀናቶች እንግዲህ የምናውቅ ይሆናል። አንድሬ በርታን በሚመለከት እንግዲህ አንድ ጠለቅ ያለ ጽሑፍ እያየው ነበር። በርታ በዝውውር መስኮቱ ላይ በሚገባ ከሚሰሩ አስደናቂ ከሆኑ ስፖርቲንግ ዳይሬክተሮች አንዱ ነው የሚል ነው። እዛ ላይ እንግዲህ የሚተነትነው አንዱ ምንድነው አንድሬ በርታ በአርሰናል በአውሮፓ ቻምፒዮንስ ሊግ ጨዋታ ባለበት ወቅት ምንም እረፍት ከማያደርጉ በተለይ ከተለያዩ አይነት የእግር ኳስ ከሚመለከታቸው ከኤጀንቶች ጋር በየሀገራቶቹ ንግግር እንደሚያደርግና አንዳንድ ስፖርቲንግ ዳይሬክተሮች 2 እና 3 ተጫዋቾችን በአንዴ ሊያነጋግሩ ይችላሉ። በርታ ግን 6 እና 7 የሚፈልጋቸውን ተጫዋቾች በአንዴ ማናገር ፍላጎት አለው። ለምሳሌ በአማካይ መስመር ላይ 5 እና 6 ተጫዋቾችን አሁን እያነጋገረ እንዳለና እንግዲህ አርሰናሎች በሚቀጥሉት ጊዜያቶች ከገንዘብ አኳያ፣ ከእድሜ፣ ከዝውውር ሂደት፣ ከማይክል አርቴታ ፍላጎት ይህን ሁሉ አመሳጥረው
ጥሩ ተጫዋችን ለማስፈረም የሚሞክሩ ይሆናል የሚል ነው። እንግዲህ ሌላኞቹን መረጃዎች ፈጠን እያልኩ የዝውውር መረጃዎችን ላድረሳችሁ አድማጮቻችን። ብሩኖ ጎሜሬስን የሚመለከተው መረጃ እየወጣ ነው እንግዲህ የሚገኘው። እንግዲህ አንድ ልብ ልትሉት የሚፈልገው ይሄ የብሩኖ ጎሜሬስ ዝውውር ጉዳይ በጣም ብዙ ነገሮች ውስብስብ ነገሮች እንዳሉት አሁን ግልጽ እየሆነ መጥቷል። በቀላሉ የሚከናወን ዝውውር ይሆናል ብዬ አላስብም። አንደኛ ይህ የ28 ዓመት እንግዲህ የአማካይ መስመር ተጫዋች መድፈኞቹ መጀመሪያ 50 ሚሊዮን ፓውንድ ብቻ ነው የሚያወጣ የሚል ከኒውካስትል አካባቢ ቅርብ የሆኑ ሰዎች ጋር መረጃን አግኝተው ነበር። ያንን ለማቅረብና በቀላሉ ተስማምተው ዝውውሩ ይጠናቀቃል የሚል ፍላጎት ነበራቸው። አሁን ዘ አትሌቲክስ በወጣው መረጃ መሰረት አርሰናል ከክለቡ ጋር ከኒውካስትል ጋር ድርድርን ጀምሯል። ነገር ግን ኒውካስትልን የሚፈልገው 100 ሚሊዮን ፓውንድ አርሰናሎች የማቅረብ ሐሳብ የላቸውም። ከ70 ሚሊዮን ፓውንድ በላይም ያቀርባሉ ተብሎ አይጠበቅም። ቢበዛ 80 የመጨረሻ የሚሉትን ሊያቀርቡ የሚችሉበት እድል ይኖራል። በግልጽ አርሰናል ግልጽ አድርጓል። አንደኛ ዲክላን ራይስ ባለፉት 12 ወራት ብዙ ጨዋታዎችን ተጫውተዋል። ራይስን የሚያሳርፍ ሁለተኛ ከራይስ ጎን መሰለፍ የሚችል እነዚህን ሪኳየርመንቶች የሚያሟላ መሆን አለበት። ብሩኖ ጎሜሬስ የመጀመሪያው አርሰናል ከሚፈልጋቸው ተጫዋቾች መካከል አንዱ ነው። በአማካይ መስመሩ ላይ እንግዲህ እዚህ ላይ አንድ ሐሳብን ጨምሮበት ቡሃዲን እዩት። ቡሃዲን በሚመለከት አርሰናል ባለፉት 1 ዓመታት ተጫዋቹን መልምሎታል። ነገር ግን ማንቸስተር ሲቲ ለዳግመኛ የነን ተጫዋች ለመውሰድ አሁን ገፍቶ እየሄደ እንዳለ ዴቪድ ኦርነስቴን ዘግቦታል። አርሰናሎች ከቡሃዲ ዝውውር የሚወጡ ከሆነ የብሩኖ ጎሜሬስ ዝውውርን የማጠናቀቅ ግዴታ ውስጥ ይወድቃሉ። ብሩኖ ጎሜሬስ መጣ ማለት የቡሃዲ ዝውውር ሙሉ በሙሉ ተቋረጠ ማለት ነው። ብሩኖ ጎሜሬስ አርሰናልን የአማካይ መስመሩ ከሚፈልጓቸው ተጫዋቾች መካከል ሙሉ የሚያደርገው ይሆናል። ጎሜሬስ ካሉት ተጫዋቾች ጋር በጠቅላላ መሰለፍ የሚችል አስደናቂ ብቃት እንዳለው በአርሰናል በኩል የሚታመን ነው። ስለዚህ ይህንን ሁኔታ በሚገባ እያጤኑበት ይገኛሉ። ንግግሮቹ እንደቀጠሉ ነው። አርሰናል አሁንም የዋጋው ጉዳይ ነው እርስ በራስ ከዚህ ዝውውር ሊያስወጣቸው የሚችለው ብሎ ያምናሉ። እንግዲህ ዝውውሮቹን መጨረሻውን ድረስ የምናያቸው ይሆናል። ውድ አድማጮቻችን ሌላኛው መረጃ እናንሳና በሚገባ እንየው። ውድ አድማጮቻችን እንግዲህ ጁሊያን አልቫሬዝ ጉዳይ ነው ሌላኛው አይደለም። አልቫሬዝን በሚመለከት እንግዲህ አርጀንቲና አካባቢ ያሉ አርሰናል በቃ ይህንን ተጫዋች ሊያስፈርመው ነው የሚል ነው። ከስፔን የሚወጡም እንደዚሁ ተመሳሳይ መረጃ ነው። አሁንም ለአርሰናል አስቸጋሪ የሆነው ባርሴሎና ነው። ደረማቻችን ባርሴሎና እዚህ ዝውውር ላይ ባርሴሎና ጠንካራ ፍላጎት አለው። ነገር ግን አትሌቲኮ ለባርሴሎና ለመሸጥ አይፈልጉም። አሁን አንድሬ በርታ ኤጀንቱን ሙሉ በሙሉ እዛ አካባቢ ያለውን የዝውውር ሁኔታ እያጤኑበት ይገኛሉ። ማንን ይመርጣል የሚለውን አርሰናልን የሚል ከሆነ በፍጥነት ወደዛ ዝውውር የመግባት ፍላጎት ይኖራቸዋል። አርሰናል ጁሊያን አልቫሬዝን ካገኘ ሌላ የመስመር ተጫዋችን ማስፈረሙን አሁንም እንደማያቆም በግልጽ ያሳያል። አርሰናሎች ፌራን ቶሬስን በሚመለከት በዝውውር መስኮቱ ላይ በቀጥታ ዝውውሩ ላይ መረጃዎችን እየሰበሰበ ነው የሚገኘው። 25 ዓመቱ የሚገኘው ይህ ስፔናዊ የመስመር ተጫዋች እንግዲህ የመጀመሪያ ምርጫው ያደረገው በሚገርም ሁኔታ በዝውውሩ ላይ ፌራን ቶሬስ ፍላጎቱ ማለት ነው ፒኤስጂ መሄድ ነው የሚሉ ነው። ነገር ግን አርሰናልና ማይክል አርቴታ ሙከራዎችን በሚገባ እያደረጉ ይገኛሉ። ፌራን ቶሬስ ለባርሴሎና ባለፈው ውድድር ዓመት 21 ጎልና 9 አሲስቶችን ያደረገ እስከ 50 ሚሊዮን ፓውንድ ያወጣልናል ብለው ያስባሉ። አስቸጋሪ ያደረገው ባርሴሎና የተጫዋቹን ኮንትራት የሚያድስ ከሆነ 7 ሚሊዮን ፓውንድ ለተጫዋቹ መክፈል ይጠበቅበታል። ይህንን ደግሞ ለማድረግ ባርሴሎናዎች ምንም አይነት ፍላጎት የላቸውም። በድርድር ተጫዋቹን ሊያጡት የሚችሉበት ሂደት ይኖራል። አርሰናል ይህ ተጫዋች ወደ ፒኤስጂ የሚያቀና ከሆነ ተጠቃሚ ሊሆን የሚችልበት እድል ሊኖር ይችላል። ያም ባርኮላ ሊለቅ የሚችልበትን እድል በሚገባ ሊያዩት የሚችሉበት እድል ይኖራል። አርሰናል ከባርኮላ የሚለቅበት ምንጭ ካገኘ በቀጥታ ባርኮላን ከማስፈረም ወደኋላ እንደማይል አንድሬ በርታ በግልጽ ለሌሎች ሰዎችም አሳውቋል። የባርኮላ ጉዳይ እንግዲህ ተጫዋቹ ይለቃል አይለቅም የሚለው ሁኔታ ነው ወሳኙ። በዝውውር ሂደቱ ላይ ዝውውሩን ይዞት ያለ ማለት የሚቻል ነው የሚሆነው። እንግዲህ ዝውውር መስኮቱ ላይ አርሰናል እስካሁን ድረስ ምንም ተጫዋችን አላስፈረመም። ነገር ግን መርሳት የሌለባችሁ ዝውውሩ በሚገባ እየተጣደፈ ይገኛል እና በአንድ ሳምንት 2-3 ተጫዋቾችን አርሰናል ሲያስፈርም ልናይበት የምንችልበት እድል እንዳለ በግልጽ ይታየኛል። ወዳጆቻችን እናንተ እንዴት ታዩታላችሁ? አሁን እንግዲህ ብዙ የአርሰናል ደጋፊዎች የሚያነሱት ምንድነው አርሰናል ከባለፈው ዓመት አሁን በዚህ ወቅት የምታስታውሱ ከሆነ የብዙዎቹን ዝውውሮች 2 እና 3 ተጫዋቾችን ጨርሶ ነበር። ኖርጋርድ ፈርሞ ነበር፣ ኬፓ ፈርሞ ነበር። ከዛው ዙብሜንዲ በጥር የተጠናቀቀ ነበር።
የቪክቶር ዮኬሬስን ዝውውር እየጨረሱ ነበር። ከዛ በመቀጠል እንግዲህ የፈረሙት ተጫዋቾች ጠቅላላ ብታያቸው ኤዜና ሂንካፔን ነው የሚሆነው አይደለ? እነዛን ዝውውሮች የሞስኬራም ዝውውር ተጠናቆ ነበር ኦልሞስት። ስለዚህ አርሰናል የማይክል አርቴታ በተለይ ደግሞ በፍጥነት ቶሎ ቡድኑን ማዋቀር ላይ እንደሚያተኩርና በቅድመ ውድድር ጨዋታዎች ደግሞ ትንሽ ዘግየት አድርጎ አርሰናል መጀመሩ ለአርሰናልና ለአንድሬ በርታ በተለይ ይህ ሳምንት ወሳኝ ምዕራፍ ይሆናል። አትሊስት አንድ ወይም ሁለት ተጫዋቾችን የማሳመን ግዴታ ውስጥ መግባት የሚጠበቅባቸው ይሆናል። እንግዲህ በዓለም ዋንጫው ብዙ ተጫዋቾችን ከሚያሳተፉ ቡድኖች አርሰናልና ማንቸስተር ሲቲ ይጠበቃሉ። ማንቸስተር ሲቲ 5400 ደቂቃዎችን ተጫውተዋል፣ የእሱ ተጫዋቾች ማለት ነው። የአርሰናል 4300 መጫወት ችሏል። የሞርጋን ሮጀርስን በሚመለከት ወደ አድማጮቻችን የመጨረሻውን ይህንን መረጃ ላደርሳችሁ። ሮጀርስን በሚመለከት እንግዲህ አርሰናሎች ለተጫዋቹም ለኤጀንቱም ሁሉንም አሳውቀዋል። የቀራቸው ቀጥተኛ የሆነ ንግግር ነው ለአድማጮቻችን። ይህንን በሚመለከት ደግሞ በሚገባ ንግግሮችን አድርገዋል። ነገር ግን የዋጋው ጉዳይ ትልቅ አከራካሪ እንደሆነ መርሳት የለብንም። ታዲያ ይህንን ዋጋውን በሚመለከት እንግዲህ መድፈኞቹ አንድ ውሳኔ ላይ ሊወስኑ ይጠበቅባቸዋል ተብሎ በሚቀጥለው ሳምንት የሚጠበቅ ነው የሚሆነው። ምክንያቱም እንግዲህ አስቶን ቪላ ቴሌማንስን አጣ፣ ሉካስ ዲኜን አጠዋል፣ ማርቲኔዝን እንደማይለቁት በዳይሬክተራቸው በኩል ተናግረዋል። ሌላ ዝውውር ማዛምቢን 70 ሚሊዮን ዩሮ አወጣዋል እና እንግዲህ ቴሌማንስን ተክቷል ማለት የሚቻል ነው የሚሆነው። ስለዚህ ቀጣዩ ውሳኔ የሚሆነው ማንን ያስፈርማሉ ወይም ደግሞ በተለይ ደግሞ አርሰናሎች ፈጠን ያለ የሞርጋን ሮጀርስ ጥያቄ በተለይ የዓለም ዋንጫው መጠናቀቅ ለአርሰናል በጣም አስፈላጊ የሚያደርገው እነዚህ ዝውውሮች እንደሆኑ በሚገባ ይታመናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።